እኔ ዛሬ የሚያሳስበኝ ከመራጩ በላይ ተመራጩ ነው። የዚህ ህዝብ ይሁንታ ባገኝና በመረጥ ምን አድርጌ ነው የምከሰው የሚለው ጉዳይ ያሳስበኛል። እዚህ ዘመን ምን መርጠውም የለም ማን መርጠውም የለም። ሁሉም ያው ነው። ሁሉም ያው ነው። የረባ የለም። እውነቴን ነው። ምክንያቱም እድሉን ብትሰጡት ያም የከፋ ነው የሚሆነው። ያው ነው። እንግዲህ የአማራ ህዝብ ላይ የተሳለቀ ፓስተር በጠቅላላ እየተለቀመ በለንደን ፋኖ እየተያዘ ነው። የዓይን እማኞች እንደገለጹትም ድንገተኛና አስፈሪ የፍንዳታ ድምጽ መስማታቸውን ሲያረጋግጡ፣ ሌሎች ደግሞ ፍንዳታው ባስከተለው ንዝረት የመስኮት መስታወቶች መርገብገባቸውንም ህንጻዎች መናወጣቸውንም ተናግሯል። የአደጋ ጊዜ ሰላም ለእናንተ እንደምን አላችሁ እንደምን ቆያችሁ። በዛሬው ቪዲዮ እንግዲህ ጠቅላይ ሚኒስትር ዶክተር አብይ አህመድ ዛሬ እየተከናወነ በሚገኙ ሀገር አቀፍ ምርጫ ጣቢያ ላይ ተገኝተው ሲመርጡ ከመረጡ በኋላ የተናገሩት እጅግ አስደናቂ ንግግር አለ። ብመረጥ እንኳን የሚቀጥል አይደለሁም የሚል አዝማሚያ ተናግሯል። ብዙዎች የተቀባበሉትና ተደንቀዋል። እውነት የተወዛገበበት ምክንያት ምንድነው? ይሄን የሚያሳያችሁናል ማለት ነው። እንዲሁም ደግሞ ፓስተር ዳንኤል ታግቷል። የት እንዴት ታገተ? በምን ምክንያት አንድ ፓስተር ታግቷል? ማን ያገተው? የምንመለከተው ይሆናል ማለት ነው። ቪዲዮውን ላይክ ማድረግ እንጀምር። ሁላችሁንም ላይክ አድርጉ። ሰብስክራይብ ለምንድነው የማታደርጉት? አሁን አድርጉ። ጾም የዋዛ ነገር እንዳይመስላችሁ። ጾምን ማሪሳቅ ምን ይላታል? እማ ለጸሎት የጸሎት እናት ናት። ጾም የማይጸልይ ሰው ጸሎት የሚጀምረው ሰሞኑን ነው። ቤተክርስቲያን የማይሄዱ ሰዎች ብዙ ጊዜ ቤተክርስቲያን የሚሄዱት መቼ ነው? በጾም ወቅት ነው። እማ ለጸሎት የጸሎት እናት ናት ጾም። ወእህታ ለአርምሞ ለዝምታ ደግሞ እህት ነች። ሌላ ቀን አፉ የማይዘጋ ሰው እኮ በጾም ወቅት ዝም ይላል። ሲርበው ጸጥ ይላል። አንደበት ይዘጋል ጾም። ወእህታ ለአርምሞ ወነቃ ለአንብ የእንባ ምንጭ ነች ጾም። ሌላ ቀን ስትዘምር የማይመጣ እንባ፣ ሌላ ቀን ስትጸልይ የማይመጣ እንባ ሰሞኑን ልውጣ እያለ ያስቸግራል። እንባ ታፈልቃለች ጾም። ወጥንተ ኩሉ ገድል ሰናይት የመልካም ሥራ ሁሉ ምንጭ ነች፣ መጀመሪያ ነች። የኃጢአት ፍትወትን ደግሞ ጸጥ ታረጋለች። ወታጸምም ኩሎ ፍትወታ ተዘስጋ የስጋን ምኞት ሁሉ ጸጥ ታረጋለች ጾም። ሹፌር በሩን ክፈት፣ ሹፌር በሩን ክፈት። እፈራገጣለሁ እንጂ አይከፈትም። ዝግ ነው። ዛሬ ይህንን ወንጌል እየሰማችሁ ከላት በሉ። አንድ ቀን ሳይዘጋባችሁ አምልጡ። አንድ ቀን ይዘጋል። አንድ ቀን እንኳን ለጾመ ሐዋርያት አደረሳችሁ። ሁላችሁም እንግዲህ በዚህ ጾም ተጾመን በረከት የምናገኝበት፣ ወደ ንስሐ ወደ ህይወት የምንቀርብበት፣ ለሀገራችን ሰላም የምንማልድበት፣ ስለ አጠቃላይ ሁኔታ የምንጸልይበት ጾምን የምንጠቀምበት ያደርግልን። ቃል ያሰማልን። በእውነት ለመምህር ሄኖክ ቃለ ህይወት ያሰማልን። ዲያቆን ሄኖክ ወንድማችን ቃለ ህይወትን ያሰማልን ያላችሁ ሁላችሁም ኮሜንት ላይ ቃል ያሰማልን ማለት አትርሱ። እንግዲህ ፓስተሮች በዚህ ልክ እየዘለሉ ሰውን መረበሽ ዛሬም ድረስ አገልግሎት የሚመስላቸው ጅልነት፣ አላስፈላጊ ባለ አእምሮ ነው። አሁን ይሄ ሰው በእውነት ባለ አእምሮ ነው ማለት ይቻላል። በዚህ ልክ ፓስተሩ እንዲሁ በአደባባይ ወጡ የሚጮኸው እውነት አእምሮ አለው ወይ? እውነት ወንጌል እንደዚህ ነው የሚሰበከው? እንደነ ዲያቆን ሄኖክ ላይ በተረጋጋ በእውነት መንፈስ አይደለም የሚሰበከው? ምን ተሰማችሁ ይሄን ቪዲዮ ስትመለከቱ? ዶክተር አብይ አህመድ ምንድነው የተናገሩት? እስኪ ይህን እንመለከተው። ምንድነው ይሆን ያለው? ዶክተር አብይ አህመድ ከምርጫ በኋላ ብመረጥ የሚቀጥል አይደለሁም ብለዋል። ያሳዝነኛል። በምርጫ የሚመረጠው ሰው መራጩ ሳይሆን ተመራጩ ያሳዝኑኛል ሲሉ የተናገሩት ንግግር ብዙዎችን አስደንግጧል፣ አስገርሟልም። ምን ማለት ተፈልጎ ነው? እስኪ ቪዲዮ እንመለከት። ከራሳቸው አንደበት የተናገሩትን አሰማችኋለሁ። ሐሳብ አስተያየታችንን የምንሰጥ ይሆናል። እኔ ዛሬ የሚያሳስበኝ ከመራጩ በላይ ተመራጩ ነው። የዚህ ህዝብ ይሁንታ ባገኝና በመረጥ ምን አድርጌ ነው የምከሰው የሚለው ጉዳይ ያሳስበኛል። ይሄ ህዝብ በቁርጠኝነት ሚሻውን ወስኖ በዲሞክራሲያዊ መንገድ ከመረጠ በኋላ የተመረጡ ሰዎች በዚያ ልክ ታምነው እጃቸው ልባቸው ንጹህ ሆነው ደከመን ታከተን ሳይሉ ሰርተው ይሄን ሀገር ታሪክ የመቀየር የዚህን ታላቅ ህዝብ ውለታ መክፈል ዝግጁነታቸው ምን ያክል ነው? ጠቅላይ ሚኒስትር ዶክተር አብይ አህመድ በሰባተኛው ጠቅላላ ምርጫ በትውልድ ቀያቸው በሻሻ ጎማ 2 ሃሮ ምርጫ ጣቢያ ድምጽ ሰጥተዋል። እንደምትመለከቱት ጠቅላይ ሚኒስትሩ እንግዲህ ድምጻቸውን ሰጥተዋል። በተለያዩ ቦታዎች ላይ ዛሬ ከጠዋቱ 12 ሰዓት ጀምሮ ህዝብ ወጥቶ እንግዲህ እየመረጠ ይገኛል። ያልመረጣችሁ ሰዎች አሁንም እየሄዳችሁ እንድትመርጡ ማለት ፈልጋለሁ። ሪፖስት፣ ኮፒ ሊንክ፣ ሼር ይደረግ። የሚመረጠው ሰው እጅጉን ያሳዝነኛል ሲሉ ጠቅላይ ሚኒስትሩ ተናግረዋል። እስኪ ይሄንን ንግግር አዳምጠን እንመለስ። እኔ ዛሬ የሚያሳስበኝ ከመራጩ በላይ ተመራጩ ነው።
ህዝብ በቁርጠኝነት ሚሻውን ወስኖ በዲሞክራሲያዊ መንገድ ከመረጠ በኋላ የተመረጡ ሰዎች በዚያ ልክ ታምነው እጃቸው ልባቸው ንጹህ ሆነው እንዴት አገልግለው ህይወቱን ይነካሉ ይቀይራሉ የሚለው ጉዳይ ይበልጥ ያሳስበኛል። እንግዲህ እንደሰማችሁት ጠቅላይ ሚኒስትሩ ከመራጩ የሚመረጠው ሰው ያሳዝነኛል ሲሉ እንግዲህ ተናግረዋል ማለት ነው። አሁን ይህንን የተናገሩት ዛሬ ግንቦት 24 ቀን በበሻሻ ምርጫ ካደረጉ በኋላ ነው ማለት ነው። ጠቅላይ ሚኒስትሩ ምን ታይቷቸው ነው እንደዚህ ያሉ የሚለው የብዙዎች አስደናቂ ታሪክ ሆኗል። ይህ ብቻ ሳይሆን ደግሞ ነፍሰ ጡር እናቶች ደግሞ ለምርጫ እንደሄዱ እንግዲህ ከዚያው እንደወለዱና የታመሙም እንዳሉ እየተነገረ ነው። እንግዲህ የኢፌዴሪ ጠቅላይ ሚኒስትር ዶክተር አብይ አህመድ የተናገሩት ይሄ ንግግር ብዙዎችን አስደንግጧል፣ አወዛግቧልኝ፣ ብዙ ትርጉም የተሰጠው ይገኛል ማለት ነው። እንግዲህ በቀጣይ የሚመረጠው ያሳዝነኛል ሲሉ መናገራቸው እሳቸው ፍጹም ፍላጎት እንደሌላቸው ሀገሪቱን ከዚህ ደረጃ ከዚህ በኋላ መምራት እንደማይፈልጉ ለመናገራቸው ማስረጃ ነው የሚሉ ሰዎች አሉ። በዚህም የተነሳ ስልጣን ይበቃኛል እንደሚሉ በቅርቡ ይጠበቃል የሚሉ ሰዎች ነገር ግን ፍትሃዊ የሆነ ምርጫ ማስተላለፍ እንደፈለጉ አድርገው የተረጎሙት የፖለቲካ ተንታኞች አሉ። እናንተ በዚህ ዙሪያ ምን ተላሰማችሁ? ምን ታያችሁ? በእውነት ንግግሩ በዚህ ልክ ስልጣን ለቃለሁ ወይም ምርጫውን ብመረጥ ቀጣይ ጠቅላይ ሚኒስትር ሆኜ አልመረጥም ወይም አልሰራም የሚል አንድምታዊ ትርጓሜ ያለው ፍቹ እንዴት አያችሁት? እናንተ የፖለቲካ ተንታኞች ይህን እያሉ ይገኛሉ። የእናንተ ሀሳብ በዚህ ዙሪያ ምንድን ነው? እውነት ዶክተር አብይ አህመድ ከስልጣናቸው ይነሳሉ ይለቃሉ ምርጫውን ካሳተፉ በኋላ ምንድን ነው ሀሳባችሁ? እስቲ ኮሜንት ላይ አድርጉ። ሐዋርያው ዳንኤል በለንደን ፋኖች መታገቱ ተሰማ። ተመልከቱት። ተቀረጻለሁ ወደህ ቢሆንስ እንነጋገር እኛ ሊሰን እኛ ኖ የሆንከው አንተ ከብልጽግና ወንድምህም ተጠቃሚዎች መሬት የወሰዳችሁ ለሁለት ጌታ የምትገዙ ሴጣኖች ናችሁ። አንድ ወንድምህ ቴዲ አፍሮ ላይ ያለውን ታውቃለህ። እሱ ነው ስተቱን አንተ ነው የምትነግረን። አንተ ሄደህ ለአብይ አህመድ ጸልየህ አማራ ግደል ጨፍጭፍ ጎበዝ ነህ ዘላለም ግዛን ብለህ የመጣ ባንዳ የአማራ ባንዳ ነው። ባንዳ ነህ፣ ገዳያችን አንተ። የለንደን ፋኖን የምንወደው በምክንያት ነው። በምክንያት ነው ለንደን ፋኖ የምንወደው። እንግዲህ የአማራ ህዝብ ላይ የተሳለቀ ፓስተር በጠቅላላ እየተለቀመ በለንደን ፋኖ የተያዘ ነው። ይሄ ነው የጀግና ልጅ ማለት። ተመልከተው። ለአብይ አህመድ በየቤተ መንግስቱ እየዞረ የሚያሸረግድ የቴዲ አፍሮ ሙዚቃ ሲያጣጥል የሚውል የአማራ ህዝብ ስቃይ አይደለም ብሎ ለአብይ አህመድ ሚስት ሲያሸረግድ የሚውል በጠቅላላ ለንደን ፋኖ ይዞ በቁጥጥር ስር አድርጎታል። ተመልከተው ምን እንደሚል። ዋው ተቀረጻለሁ ወደህ ቢሆንስ እንነጋገር እኛ ሊሰን እኛ ኖ የሆንከው አንተ ከብልጽግና ወንድምህም ተጠቃሚዎች መሬት የወሰዳችሁ ለሁለት ጌታ የምትገዙ ሴጣኖች ናችሁ። አንድ ወንድምህ ቴዲ አፍሮ ላይ ያለውን ታውቃለህ። እሱ ነው ስተቱን አንተ ነው የምትነግረን። አንተ ሄደህ ለአብይ አህመድ ጸልየህ አማራ ግደል ጨፍጭፍ ጎበዝ ነህ ዘላለም ግዛን ብለህ የመጣ ባንዳ የአማራ ባንዳ ነው። ባንዳ ነህ፣ ገዳያችን አንተ። የለንደን ፋኖን የምንወደው በምክንያት ነው። በምክንያት ነው ለንደን ፋኖ የምንወደው። የአብይ አህመድ አሸርጋጅን እየተከታተለ እጅ ከፍንጅ የሚይዝ የቤተ መንግስት ጸላይ ፓስተሮችን እየተከታተለ እጅ ከፍንጅ የሚይዝ ትክክለኛ የአማራ ዲያስፖራ ድምፅ ነው ለንደን ፋኖ። እዚህ ቲክቶክ ላይ እንደ ባልቴት ተወዝፎ የጀርባ አጥንት የሌለው እንደ ባልቴት ቡና ፉት እያለ የቲክቶክ መስኮት ላይ ቁጭ ብሎ አማራን ለመከፋፈል 24 ሰዓት ከሚለፋ ለንደን ፋኖ ሁለቱ ይበቃል። ሁለቱ አየኸው። የህዝብ ስቃይ ላይ የቀለደ ፓስተር የፕሮቴስታንት አዳራሽ ይሁን የሙስሊም መስጊድ ይሁን የኦርቶዶክስ ቤተክርስቲያን ይሁን ከየትም እየተለቀመ በምታዩት መልኩ አደባባይ ላይ ይዋረዳል። ስትሆን እንደ ለንደን ፋኖ ሆን ካልሆንክ ይቅርብ። እኔ ባልቴት አትሁን ቲክቶክ ላይ። ሐዋርያው ዳንኤል በለንደን ፋኖች መያዙ ተሰማ። ታዲያ በትላንትናው ዕለት እዚህ ጋር እንደምትመለከቱት ተቀረጻለሁ ወደህ ቢሆንስ እንነጋገር እኛ ሊሰን እኛ ኖ የሆንከው አንተ ከብልጽግና ወንድምህም ተጠቃሚዎች መሬት የወሰዳችሁ ለሁለት ጌታ የምትገዙ ሴጣኖች ናችሁ። ለብልጽግና ወይንም ደግሞ ለጠቅላይ ሚኒስትር ዶክተር አብይ አህመድ ወግናቸዋል የሚል ሲሆን በተጨማሪም ደግሞ ቴዲ አፍሮንና የቴዲ አፍሮን ሙዚቃዎች አጣጥለሃል በሚል እንግዲህ በለንደን የሚገኙ ፋኖች በዚህ ሰዓት ሐዋርያውን አግተውታል። በሌሎች መረጃዎች መለሳለሁ። ፎሎ ማድረግ እንዳትረሱ። መልካም ቆይታ።
ይሄን ቪዲዮ ስትመለከቱ ምን ተሰማችሁ? በእውነት እንግዲህ የሃይማኖት አባት ነኝ ወይም የሃይማኖት መምህር ነኝ የሚል ሰው ነው ፓስተር ዳንኤል ማለት። እንግዲህ በዚህ መልኩ ለገዢው መንግስት ድጋፍ ሰጥተሃል፣ ገዢው መንግስት ጋር ትሰራለህ የሚሉ ሰዎች ተቃውሟቸውን ገልጸዋል ማለት ነው። እንግዲህ በራሱ አንድ መብት አይደለም ወይ ምናምን የሚሉ ብዙ ጥያቄዎች እያስነሱ ስለሚገኙ ማለት ነገም ደግሞ ሌሎቹ የሃይማኖት መምህራን ወይም አባቶች በዚህ መልኩ እንደዚህ መቀጠሉ ምን ይሰማል? በእርግጥ ነው የሃይማኖት አባት ገለልተኛ ቢሆን የተሻለ ነው። ከምንም ሳይል ከድሃ ጋር ቢሆን የተሻለ ነው። ድሃ ተበደለ ፍርድ ተጓደለ የሚል መሆን አለበት። አሁን ላይ ያሉ ግን የሃይማኖት አባቶች ከገዢው መንግስት ጋር ሆነው ህዝብን የሚጨቁኑ ወይም ደግሞ ህዝብ የሚደረገውን ዝም የሚሉ ናቸው። እንዲሁም ደግሞ በአንድ ወገን ከህዝብ ጋር ሆነው መንግስትን የሚተቹ የሚሆንበት ሁኔታዎች አሉ። እናንተ ምን ተሰማችሁ በዚህ ቪዲዮ?